እንግድነት የመጡ ይመስል ቁጭ ብለን አባቴ ቤት ስትሄዱ ጋቢ ለብሶ በሩጋ ቁጭ ነው የሚለው። እማዬ በረንዳ ላይ ስትሄዱ ጋቢዋን ጣል አርጋ ቆንጆ ጋቢ አላት። ጋቢዋን ጣል አርጋ ምናምን በረንዳ ላይ ቁጭ ብለ ግርማ ሞገሱ እማዬን መስላችሁ ነው የምትጠብቋቸው። አንዳንድ ወንዶች ልክ ሲመጡ ቤት ውስጥ ተቁላሉ በቃ ዝንጥ በይ እንትን ይሄ አቮካዶ ተቀብተሽ ቀሲል ተቀብተሽ ትልቅ እንትን ይሄ ምንድነው ምናምን እንደዚህ አድርገሽ አሻሰሽና ልክ ሲመጣ خلاص ያቺ መንገድ ላይ ያያት ሴት ደግሜ የት ነው ማገኛት ብሎ ነው የሚያስበው። ያቺን ሴት የት ነው ማገኛት ብሎ ነው የሚያስበው። ወንድ ልጅ ቁሌታም ሴት ይወዳል። ቁሌታም ስላችሁ በሌላ እንዳተረጉሙ በቃ ፏ ብላችሁ ለምን ሰልባጅ አትሆንም? ሰው ባለው ነው ያለችው። ለምን ሽፎን አይሆንም? በቃ ፏ ብላችሁ ሲመጣ አካሄድሽን ለቀይርበት። በፊት ዝም ብለሽ እንደ እንትን እኔ አሁን ሴት ነው የሚመስለው አረማመዴ ምናምን እያልኩ ነው የምሄደው። እሷ ሲመጣ በቃ አካሄድሽና ምንቅ በቃ የሆነ ሀረካት አድርጊ። ሲመጣ ፀጉርሽን ምናምን ወንዶች ደግሞ ፀጉሯ ድቅቅ የምታረግ ሴት ይወዳሉ። የፀጉርሽ ጠረን ቆንጆ ሞቁልስ ልትበይ። ከዛ በተረፈ ሰንደል እያልሽ አትጠብቂ። ስትወልዱ ደግሞ ሴቶች ራሳችሁን አትጣሉ። ለምሳሌ ሴት ልጅ ስትወልድ ለምን እኛ ሴቶች ስንወልድ ራሳችን ምንጥለው ባለን ለምን እኔ ልንገራችሁ ለምን ሳልባጅ 10 ድርሃም የዴቱ ዴይ ቀሚስ አትሆንም? እሷን በንጽህና ልበሷት። ንጽህና ለራስ ነው። ከምንም በላይ ግን እግራችሁ ላይ 2 ካልሲ ደርባችሁ ከስር ላስቲክ አድርጋችሁ ምናምን አጠብቋት። ፀጉር የሌላችሁ እግዚአብሔር ይመስገን ቨርጂን ፋሽን ሂውማን ሄር አለ። ከዛ ኮፍያውን ሂውማን ሄር ግዢ። ስትተኛ እሱም ኮፍያውን ያወልቃል፣ አንቺም ኮፍያሽን ታወልቂያለሽ። ሁለታችሁ በቃ ሁለታችሁ አጉስ ሆናችሁ ትተኛላችሁ። አንዳንድ እንትኖች አላችሁ። እሱም ኮፍያውን እንዲያርገው ወለቅ ያደርጋል፣ እንደዚህ ወለቅ ያደርጋል። አንቺም ኮፍያሽን ወለቅታ። አሁን እኮ አብዛኞቻችን እኮ አንድ እየሆንን ነው። ኮፍያውን እሱ ወለቅ ሲያደርግ አንቺም ሂውማን ሄርሽን ኮፍያሽን ወለቅ። አሁን አብዛኛው ቤት ግርግዳ ላይ ስታዩ የወንዱም ኮፍያ ተሰቅሏል፣ የሴቷም ኮፍያ ተሰቅሏል። ነፍስሽ በናት ፀጉር ራሱ ባላችሁ ያላችሁን ተጠቀሙ። ማርያምን ምን ነው እኛ ሀበሾቹ ቆሪንዲድ ፀጉር አይደለም ያለን እንዴ? ናይጄሪያዎች እንኳን ፀጉራቸው ያችን እንትን ብለው። ወንድ ልጅ ደግሞ ልንገራችሁ እናቴ ትሙት ነው የምልሽ። ያው ወደዚህም ሄድሽ ወደዚህም የትኛውም ወንድ ልጅ አርቲፊሻል ነገር ለተወሰነ ሰዓት ሊያሻፍደው ይችላል፣ ሊሻፍድ ይችላል። ወንድ ልጅ ያኒ ሴት ውሻ ቀሚስ ለብሳም ሊሻፍድ ይችላል። እሱ ብቻ ገልበጥ የሚል ነገር ብቻ ይኑረው። ብሪጅስቶን ሁሉም አይደለም። እባክሽ ናውጣ ወንድ ለምን አስገባች? ናውጣ በህግ አምላክ ናውጣ። ማን ወንድ ማን አስገቧላችሁ? ልንገራችሁ ወንድ በተፈጥሮ ሸፋዳ ነው። የፈለገ ወንድ ልጅ ግን ዳሌ ይውደድ ዞሮ የተሸፈነችና ስትር ሴት ጋር ነው የሚሄደው ወንድ ልጅ። በቃ ጨርቁን የጣለ ሴት አተረማማሽ ነው በሉ። ለተወሰነ ሰዓት አርቲፊሻሏንም ምናምንም ያደረግሽ ሊያገላብጥሽና ሊያሻሽሽ ይችላል። መጨረሻ ግን ኦሪጂናሉ ቦታ ጋር ነው ዞሮ መውደቂያ። አብዛኛው ወንዶች ያቸው ዞሮ ወንድ ልጅ የሚሄደው ኦሪጂናሏ ጋር ነው። ኦሪጂናል ፀጉር ያላት፣ ኦሪጂናል ጥፍር ያላት፣ ኦሪጂናል ሁሉ ነገሯ በቃ በራሷ ናቹራል በሆነች ሴት ላይ ነው የሚሄደው ወንድ ልጅ። ለምን መሰላችሁ? አሁን እኔ ብዙ ወንዶች ቅሬታ ያቀርባሉ። ሚስቴ ስተኛ እርቅ ማዕድ ላይ ስሙ ጥፍሯን ስታወልቅ፣ አሁን እሱ ናፍቃው አልጋ ላይ ቁልጥልጥ እያለ ጥፍሯን እስክታወልቅ ይሄንና ልቀቅ አትልቀቅ ልትተኛ፣ ይሄንና ልቀቅ አትልቀቅ፣ ይሄንን እስክታነሳ እዚህ ጋር ሆዳቸውን የሚያስሩበት አለ እሱ እስኪነሳ፣ ይሄ እግራቸውን ማቃኛ እንደዚህ ደግሞ የሚያስሩበት አለ እሱ እስኪነሳ፣ እስኪገነጣጠሉ ድረስ ይጠብቃሉ ወንዶቹ። እና ወንዶችዬ እኛ አርቲፊሻሎች ነን የምናዋጣችሁ። ዞራችሁ በነገራችን ላይ ወንዶች ዞራችሁ እኛ ናቹራል ጋር ነው እኛ ስር ናችሁ። ዋሻ አልዋሸሽም ማሪ አልዋሸሽም። ወንዶች አብዛኞቹ የሚሸወዱት ብለው ፎቶ ሲነሱ ሪል ከንፈር ይመስላችኋል። ታዲያ አንተ እዚህ ላይ ስንት አይነት ቻፕስቲክ አድርጋ ነው ወደሚል የመጣው?
ከዛ አንተ ሄደክ ለመሳም ስትጓጓ ይሄን ከንፈር አግኝቼው ምናምን ብለሽ ፍድ ብለክ በቃ ያለ የሌለህን ጅንስ ሱሪ አጥበክ ምናምን በቃ ሽፍድፍድ ብለክ ስትሄድ ብርጅስቶን ሆና አጠብቃለች። ኖርማል ከንፈር ነፍስሽ ምንም አታገኝም። አንተ ያሉን በቃ ሂጂ ስሜ ምናምን በቃ ሽፍድ ብለክ በቃ ነዳጅህን እንትን ብለክ መኪናህን እየነዳ ቆንጆ ከዛ ስትሄድ ይሄ ይወልቃል። በስመ አብ ወወልድ ወመንፈስ ቅዱስ ትላለክ። ይሄንንም እንደዚህ በእንትን በሶፍት አድርገው እንዲያነሱታል። በስመ አብ ወወልድ ወመንፈስ ቅዱስ ትላለክ። ከዛ ደግሞ ይሄንንም ስታወልቀው በስመ አብ ከዛ መጨረ አሃዱ አምላክ አሜን የምትለው የዳለን አለቅ ኪያ የምትለው አለ። እንዴት ነሽ? እኔ ለእሷ ጥያቄ ልጠይቃት ነው። እሷን ጥያቄ ልጠይቃት ነው። ብርጅዬ ደግፍሻለሁኝ፣ ግን አንዳንዴ ይከፋናል። ያው ወንድ ምናምን እውነትሽን እኮ ነው ብርጅዬ፣ እውነትሽን ነው። ግን ውሻ ነው የምትለዋን ብቻ እሷን ብቻ እንድታወጪ። አንቺ ብርቱ ጎበዝ ነሽ። ኢቨን ስታወሪ አራርቀሽ ነው የምታወሪው። ደስ ይላል ውዴ። እህታችን ብርሃን እጅሽን አንዴ የቀኝ እጅሽን እንዲህ ወደ ላይ ዘርጊልኝ። እኔ ብርሃን በይ። እስከ ዛሬ ድረስ በይ። አየሻ ብሪጅ እየሰከሰችሽ እኮ ነው ብሪጅ። አስቢው እንግዲህ ጌታን እየሰከሰችሽ እኮ ነው። ፊቷን እንኳን ብሪጅ ወዝ በወዝ ሆኖ ፊቷን ያሰው ብሪጅ ነገር መጠጣት ይችላል ላላችሁ ከንፈራቸው የሚደርቡ ሰዎች ሲበሉ አሁን እንደጎረስኩት እና ሂቱ ሲጀመር ይኸውልሽ ብሪጅ ብርሃን እህታችን ብርሃን ባሏ ወደ ካምፓኒ ሲሄድ ተጣልተው የዛን ዕለት ነው የከለከለችው። ከዛ በፊት አልከለከለችውም። እሺ ውዴ፣ የእሷ ያለች ልትልሽ የፈለገችው እንደዛ ነው። ካምፓኒ በቀደበታ ሲሄድ ማለት ነው አይደለም። ሲጀመር እኔ መሲ ሰምቼ ነው መጀመሪያ ተጋቡ አለች። የዚህ ሀገር መንግስት ደግሞ ብር ይፈልጋል ማለት ለማጋባት። እሱን ለመጠየቅ ሄድኩኝ። ለምን ማሚ አልነግርሽም? ማሚን በሚስጥር ጠየቅኳት። እኔ ስጠይቃት ጊዜ ይፈልጋል 2,000 ያስከፍላሉ ምናምን አሉኝ። ከዛ አልተጋባውም። ቆይ እንጋባ አልኩ። ምን አደረኩ? ለምን አቡዳቢ ሄደሽ አትጋቢም? ህጋዊ ለምን አትሆኝም? ህጋዊማ ህጋዊ ነኝ፣ እሱም ህጋዊ ነው። ግን ብዙ ፕሮሰስ ይፈልጋል የጋብቻ ለማድረግ። ወደ ኢትዮጵያ እንዳልሄድ ደግሞ አሁን የምሄድበት ሰዓት አደረገኝ። ምን ላድርግ? ሳታገቢ እንዳትሰጪ ስትሽ ሰጥተሻል። እዚህ አሰክሺ በኮሜንት ሳታገቢ እንዳትሰጪ። ይሄን አሁን እንዲህ ብለሽ የጻፍሽው ዓለም 8 ዙር ሰጥተሻል በቀን ቀዳዳ ቱልቱላ። ሳታገቢ እንዳትሰጪ 8 ዙር ሰጥተሻል። ቱልቱላ አሁን አሳዘነኝ። መሲ እውነቱን ለመናገር አሁን አሳዘነኝ። ስለዚህ ልስጣው ጾሙ ሲፈታ ልስጣው አይደለም። ለራስሽም ጥቅም እኮ ነው የምትሰጪው። ምን የወንድ ጥቅም ብቻ አረግሽው? እኔ ማኖር ያለው ማዳም ቤት ታፍነ ቁጭ ብለን ኖር የለን። ምን ችግር አለው? ወደፊትም እንቀጥላለን። መሲ አልኖርሽም። ደግሞ አንድ ወንድና ሴት ይኸውልሽ፣ ወንድና ሴት የሚተኙት ለጋራ ጥቅም እንጂ ለግል ጥቅሙ አይደለም። ለጋራ ጥቅም ነው። የግል ጥቅም የሚባል ነገር የለም አልጋ ላይ ሀቢብቲ። የግል መሲ የኔ ጥቅም ምንድን ነው? ብጉር ቢሄድልኝ ነው የኔ ጥቅሙ። ፊቴ ላይ ብጉር አለ። እነሱ ተቋቁር እና ታዲያ እሱ ችግሩ ሄድለታል ከአንቺ ጋር ስለተኛ ወይስ ደግሞ አለ ተባለው መኪና እንትን አይን ይበራል፣ ወገቡ በስነ ስርዓት ይሰራል። አንቺም ያንን ጥቅም ታገኛለሽ። እኔማ ተሰባብሬ እንደምን ሆነሽ ስንት ዓመት ሙሉ የደከምኩበትን ወገቤን ተሰባብሬ ነው የምተርፈው። ሌላ ምን ትርፍ አገኛለሁ? ሁለትሽም ነሽ የሁለትሽም ድምፅ ነው የምታቃስቱት አልጋ ላይ ሀቢብቲ። አሁን ክፉ ደግ አታነጋግሪ። ወንዶች ካላችሁ ኑ፣ እንደውም ሴቶች ውጡ፣ ኑ ከቤት ይውጡ፣ ኑጡ ሴቶች፣ ኑጡ ሴቶች። ወንዶች ካላችሁ አንዳንድ ቁጥር ጻፉ። ሲጀመር እጣ ክፍሎች አይደሉም ሴቶች። ውጡ ሴቶች ከቤቴ። ወንዶች አንዳንድ ቁጥር ጻፉ እየገባችሁ። አሁን ባልኩት ላይ አስታይ። ከጎኔ ቆሙ ወንዶች ከጎኔ ቆሙ። የሉም አሉ
አሉ። ለምንድን ነው የሌሉት? ወንዶች ና ወንዶች ይኸው እኔ ያለሁላችሁ ወንድሞቼ። ፎሎ አላረከኝም አንተ ደግሞ የሚገርም ብለክ ነገረ ስራ ሁሉ ኮሜንት ክራሱ ይገርማል። ፎሎ አርገኝ መጀመሪያ። ወንዶች አንዳንድ ቁጥር ጻፉ አሉ። ሰላም ለምንድን ነው የሌሉ? የሉም አሉ። ሩቂ አንቺ ወንድ ነሽ አትገቡም። እስቲ ትክክለኛ አፍቃሪ ወንዶች አንድ ቁጥር ጻፍና ግባ። አፍቃሪ ወንድ አንድ ቁጥር ጻፍና ግባ። አፍቃሪ ወንድ አንድ አበባ ስጠኝ። አፍቃሪ ሴቶች አበባም የላቸውም። አንድ አበባ ለምንድን ነው የምታስገቡት? መሲ ፈልጌሽ ነበር የገባሁት። ስልክ ፈልጌ ነው። ሶሪ። እንዴት ነች? መጀመሪያ አለው። እሺ ምን አይነት ስልክ? A16 እና አንድ እንትን ታብሌት። እሺ ጋይስ ቆይ ላሳያችሁና ወንዶች ትገባላችሁ። ዛሬ የሳውዲ ሴቶች የሉ የዱባይ ታርገን ከወንዶች ጋር ጭራ ነው የምናስበቅላችሁ። ሴቶች ቁጭ ብለሽ ከታች ታፕታፕ ታረጋታለሽ። ወደዛም በግድ ገበናችን ዝርዝር እንዲያረጉት ነው። እንደው ወንዶች ብሶታችሁን ገብታችሁ ስለ ሳውዲ ሴቶች፣ ስለ ዱባይ ሴቶች፣ ስለ ኢትዮጵያ፣ ስለ ዓለም ሴቶች ሁሉ ታወራላችሁ። መብታችሁ ነው። ጉዳችሁን ቁጭ ብላችሁ ትሰማላችሁ። ጠብቁ። ገጥመናል ሳይቂ። እሺ ጋይስ 591 ሰዎች አላችሁ። ይሄ ፓወር ባንክ 10000 ዋት ነው። ይሄ ዋይፋይ ደግሞ 5G 4Gንም ሁለቱንም አክሰስ የሚያደርግ ነው። ከ4 ስልክ ድረስ ቻርጅ ያደርጋል። ይሄ ፓወር ባንክ ይሄኛው ሃይፓድ ደግሞ 650 ድርሃም ነው የሚሸጠው። የ1 አመት ጋራንቲ ያለው ኦሪጂናል ሃይፓድ ነው። አጠቃላይ ግን ይሄኛውን እዚህ ላይ ተጨምሮበት አጠቃላይ የ1000 ድርሃም እቃ ነው። ነገር ግን በ650 ድርሃም ብቻ ዩናይትድ አረብ ኤምሬት ላይ ያላችሁ ማለት ነው። እንደገና እኔ ዛሬ ላይቭ የገባሁበት ስልክ ይሄ ነው። 600 ድርሃም ነው የሚሸጠው። 550 ነው። ካሜራችሁ ጽድት ያለ ስልካችሁ አሪፍ እንደም ቪዲዮ ስትሰሩ ሁሉም ነገር ጽድት እንዲልላችሁ ይሄንን ስልክ ምርጫችሁ አድርጉ። ይሄ ስልክ ደግሞ የሚሸጠው 550 ድርሃም ነው። ይሄ 16 የስልኮች ንጉስ ደግሞ ኦሪጂናሉ ሜድን ቬትናም ነው። ይሄው ኦኬ መሲ፣ እኔ የምፈልገው ለምን መሰለሽ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያው በምችለው በሚዲያው ዘርፍ አንዳንድ መዝሙሮች እሞክራለሁ እና እዛው ላይም ወደፊት አባቶች ጋር ምናምን እየተቀራረብን ፖድካስት ለመስራት አስቤያለሁ እና ካሜራ ምናምን ለመግዛት አሁን ላይ አቅሙ ስለሌለኝ ያለውበት ሶሉሽን እዛ ስለማይደርስ ስልክ ተጠቅሜ ምናምን ማይኮች አሉኝ። በዛ መንገድ ነው ቪዲዮ መቅረጽ እና ኤዲት ማድረግ የምፈልገው። እስካሁን የምሰራው ቴክኖ ስፓርክ 30 ሲ ነው፣ አሁንም ማውራበት ማለት ነው። ሌላ ትርፍ ስልክ የለኝም። በራሱ ቀርጻለሁ፣ በራሱ ኤዲት አደርጋለሁ ምናምን። እንደዛ ሲሆን በጣም ይግላል፣ ይዝጋል። ተረዳሽኝ? ስለዛ አንድ ተጨማሪ ስልክ የግድ ደህና ስልክ ያስፈልገኛል። እኔ አሁን ሁለቱን ስልክ የጠየቁሽ ምንድነው እንደ አማራጭ ነው። እንትኑ ቢሆን ታብሌቱ ቢሆን ቪዲዮ እንዴት